ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥቅምት 6 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። አረና ትግራይ ፓርቲ በክልሉ ሰላማዊ ህዝባዊ ለውጥ ለማድረግ ፍትሃዊ ጥያቄ ካነሳው ታጣቂ ኃይል ጎን እንቁም ሲል ጥሪ ማቅረቡን በደሴ ከተማ በአሰቃቂ ጥቃት የተገደለችው የሊዛ ደሳለ ቤተሰቦች ፍትህ እንዲሰጣቸው መጠየቃቸውን እስከ ጥቅምት 15 ድረስ የአዲሱ የደሞዝ ጭማሪ የመስከረም ወር ክፍያ እንደሚፈጸም የአዲስ አበባ ፋይናንስ ቢሮ ማስታወቁን የተመለከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። አረና ትግራይ ፓርቲ በክልሉ ሰላማዊ ህዝባዊ ለውጥ ለማድረግ ፍትሃዊ ጥያቄ ካነሳው ታጣቂ ኃይል ጎን እንቁም ሲል ጥሪ አቀረበ። በትግራይ ክልል የሚንቀሳቀሰው አረና ትግራይ ፓርቲ በወቅታዊ ጉዳዮች ዙሪያ ዛሬ ማለዳ በትግረኛ ቋንቋ ባወጣው መግለጫ ላለፉት ዓመታት ጠባቡን የአንድ አካባቢ ስብስብ የሆነውን የህወሓት ቡድን በመቃወም አካል ጉዳተኛ ምልስ ታጣቂዎች፣ ውዝፍ ደሞዝ ያልተከፈላቸው መምህራንና የመንግስት ሰራተኞች፣ የሴቶች አፍናና ግድያ፣ የመሬት ወረራ፣ ህገወጥ የወርቅ ማውጣትና መርዛማ ኬሚካሎችን ማሰራጨትን ጨምሮ ሌሎች ጉዳዮችን በማንሳት የተናጠል ትግሎች ሲደረጉበት ነበር ብሏል። ሆኖም ታጣቂ ኃይሎች ውሎ አድሮም ቢሆን የህወሓት ቡድን የህዝቡንም ይሁን የራሱን የታጣቂውን ጥያቄ የመመለስ ፍላጎትና አቅም እንደሌለው ተረድተዋል ይላል የአረና መግለጫ። ታጣቂ ኃይሉም ላለፉት ቀናት ጥቅማችን ያላድሎ ይሰጠን፣ የመኖሪያ ቤት ተሰርተው ይሰጠን፣ የአንድ ፓርቲ ታጣቂዎች አይደለንም፣ ሰላም እንጂ ጦርነት አንፈልግም የሚሉና መሰል ጥያቄዎችን እንዳነሳ ማክሏል። በመሆኑም አረና ፓርቲ የታጣቂዎችን ጥያቄ መደገፍና መረዳት ብቻ ሳይሆን ከታጣቂዎች ጎን ሆኖ እንደሚታገልም ይፋ አድርጓል። የትግራይ ህዝብ የዲያስፖራ ማህበረሰብ፣ የፖለቲካ ፓርቲዎችና ሲቪክ ማህበራትም የታጣቂ ኃይሉን ተቃውሞ ደግፈው አብረው እንዲታገሉ ጥሪ አቅርቧል። ባለፈው ሰኞ በመቀለ ከተማ የጀመረው የህወሓት ታጣቂ ቡድን አባላት የተቃውሞ ሰልፍና መንገዶችን የመዝጋት እርምጃ ዛሬን ጨምሮ ለተከታታይ ቀናት በተለያዩ የትግራይ አካባቢዎች እንደቀጠለ ነው። ትናንት ከጠዋት ጀምሮ በትግራይ ደቡባዊ ዞን የሚገኙ የታጣቂ ቡድን አባላት በመሆኒ መንገድ በመዝጋት ወደ አላማጣ እንዲሁም ወደ መቀለ የሚደረግ የተሽከርካሪዎች ጉዞ አስተጓጉለው የዋሉ ሲሆን ከዚህ በተጨማሪም ከትግራይ ምስራቃዊ ዞን አዲግራት፣ ውቅሮና አጉላ ከተሞች ወደ መቀለ የሚወስዱ መንገዶች ተዘግተዋል። በዛሬው ዕለት ደግሞ ከሽሬ ወደ ሽራሮ በሚወስደው መንገድ አዲ ሀገራዊ ላይ ታጣቂዎች መንገድ ዘግተዋል። በደሴ ከተማ በአሰቃቂ ጥቃት የተገደለችው የሊዛ ደሳለ ቤተሰቦች ፍትህ እንዲሰጣቸው ጠየቁ። ባለፈው ሮብ መስከረም 28 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ የወጣችው ሊዛ በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ መገኘቷ ይታወቃል። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ አለመቻሉም ተገልጿል። አባቷ መምህር ደሳለ ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏ እጅጉን እንዳሳዘናቸው ለቢቢሲ ተናግረዋል። የሊዛ የቅርብ ቤተሰብ የሆነችው ረቢያ ኢየሱፍ ሊዛ ጥቃት በተፈጸመባት ወቅት የአንገት ሐብሏ፣ የእጅ ስልኳና ጫማዋ ተወስዶ እንደነበር ጠቅሳ ጥቃቱ የተፈጸመው ግን ለዝርፊያ እንዳልሆነም ታምናለች። አይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትልም ጥቃቱ ከዝርፊያ የዘለለ እንደሆነም አስረድታለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል የፈጸሙባት ይመስለኛል በማለት የበቀሉ ምክንያት ደግሞ የፍቅር ጥያቄን አለመቀበሏ ሊሆን እንደሚችል ጥርጣሬያቸውን ገልጸዋል። የደሴ ከተማ ፖሊስ መምሪያ ባወጣው መግለጫ ወጣት ሊዛ በከተማ በተለምዶ ሀቢታት ተብሎ በሚጠራው ቦርከና ቀበሌ አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ እንደተፈጸመባት አረጋግጧል። የምርመራ ቡድኑ በታክቲክና በቴክኒክ ማስረጃዎችን በማጣራት ወንጀል ፈጻሚውን በቁጥጥር ስር ለማዋል እየሰራ መሆኑን ገልጸው የምርመራ ቡድኑ የደረሰበትን ውጤት ለሕዝብ ይፋ እንደሚያደርግም አስታውቋል። አባቷ መምህር ደሳለም ፖሊስ የምርመራ ውጤቱን ይፋ እንደሚያደርግ ተስፋ አድርገዋል። እስከ ጥቅምት 15 ድረስ የአዲሱ የደሞዝ ጭማሪ የመስከረም ወር ክፍያ እንደሚፈጸም የአዲስ አበባ ፋይናንስ ቢሮ አስታወቀ። በአዲስ አበባ አዲሱ የደሞዝ ማሻሻያ እስከ ጥቅምት 15 የመስከረም ወር ክፍያ እንደሚፈጸም ከአዲስ አበባ ፋይናንስ ቢሮ ያገኘነው መረጃ ያመለክታል። የፌዴራል ሲቪል ሰርቪስ ኮሚሽን ባለፈው ነሐሴ ወር ላይ ለመንግስት ሰራተኛው ከመስከረም ወር ጀምሮ የሚከፈል
የደሞዝ ጭማሪ መደረጉን ማስታወቁ ይታወሳል። ይህንን ተከትሎም የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን የመስከረም ወር ደሞዝ በመከፈሉ ልዩነቱን እስከ ጥቅምት 15 ድረስ እንከፍላለን ሲሉ ለአዲስ ሚዲያ ኔትወርክ ተናግረዋል። ልዩነቱን እንዲከፈለን ለፌዴራል መንግስት ጥያቄ አቅርበናል። በዚህ መሰረትም የመጀመሪያ ወር ልዩነት ተልኮልናል ያሉት የቢሮ ኃላፊው ክፍያው ከዛሬ ጀምሮ እስከ ጥቅምት 15 ድረስ ይከፈላል ብለዋል። አዲሱ የደሞዝ ጭማሪም በተያዘው 10 ወራት ውስጥ የ7.7 ቢሊዮን ብር ልዩነት እንዳለውም የቢሮ ኃላፊው ገልጸዋል። ለፌዴራል መንግስቱም ልዩነቱ እንዲከፈለን ክሌም አድርገናል። በዛ መሰረት በጀቱ እንዲመደብና እንድናውቀው ተደርጓል። የመጀመሪያ ወሩም ልዩነት ካሽም ትራንስፈር ተደርጎልናል ማለት ነው። ስለዚህ ከዝግጅት አንፃር ሞሮለስ ተጠናቋል። እኛም ያን መነሻ አድርገን ለሁሉም ተቋማት የመስከረም ወር ደሞዝ አስቀድሞ የተከፈለ ከመሆኑ ጋር ተያይዞ ልዩነቱን እንዲያሳውቁን ለተቋማት አሳውቀናል። በእኛ እቅድ መሰረት እንግዲህ ከዛሬ ጀምሮ ከትላንት ጀምሮ መክፈል የምንችልበት እድል አለ ማለት ነው። እጅግ ቢዘገይ እስከ ጥቅምት 15 ያው በከተማ ደረጃ ዳይሬክሽን ስለተቀመጠ እሱ እናሳካለን። የኢትዮጵያ አየር መንገድ ወደ ፖርት ሱዳን የሚያደርገውን በረራ ከትላንት ጀምሮ ዳግም ማስጀመሩን አስታወቀ። የኢትዮጵያ አየር መንገድ ወደ ፖርት ሱዳን ከትላንት ጥቅምት 5 ቀን ጀምሮ በቀን አንድ ጊዜ በረራ ማድረጉን አስታውቋል። በቀጣይ ከጥቅምት 22 ቀን 2018 ዓ.ም ጀምሮ ግን በረራዎቹን በቀን ወደ 2 ጊዜ እንደሚያሳድግም ጠቁሟል። በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይሉ መካከል ግጭት ከተቀሰቀሰበት ሚያዝያ 2015 ወዲህ የሱዳን መንግስት ዋና ከተማዋን ካርቱምን በመልቀቅ ሀገሪቱን ሲያስተዳድር የቆየው በምስራቅ የሀገሪቱ ክፍል በምትገኘው ፖርት ሱዳን ከሚገኘው ጊዜያዊ መቀመጫው እንደነበር ይታወሳል። ይህንንም ተከትሎ አየር መንገዱ ወደ ፖርት ሱዳን ተከታታይ በረራዎችን ሲያደርግ የነበረ ሲሆን ከወራት በፊት በሀገሪቱ እንደገና በሀገራቸው ግጭት ሳቢያ ወደ ፖርት ሱዳን ሲያደርግ የነበረውን በረራ ለማቋረጥ ተገዶ ቆይቷል። የተመድ ባለስልጣን እስራኤል ወደ ጋዛ የሚያስገቡ ተጨማሪ መንገዶችን እንድትከፍት አሳሰቡ። እስራኤል ወደ ጋዛ የሚገባውን እርዳታ ለመጨመር ተጨማሪ መንገዶችን እንድትከፍት የተባበሩት መንግስታት የሰብአዊ እርዳታ ኃላፊ አሳስበዋል። ኃላፊው ይህንን ያሉት እስራኤል ሐማስ ህይወታቸው ያለፉ ታጋቾችን አስክሬን ቶሎ የማይለቅ ከሆነ ወደ ጋዛ የሚገባውን አቅርቦት ልትገድብ እንደምትችል ካስጠነቀቀች በኋላ ነው። የተመድ የሰብአዊ እርዳታ ኃላፊው ቶም ፍሌቸር በአሜሪካ አሸማጋይነት የተደረሰውን ወሳኝ ስምምነት እንዳይደናቀፍ ሁለቱ ወገኖች በቅርቡ የደረሱበትን የተኩስ አቁም ስምምነት ተግባራዊ እንዲያደርጉ ጥሪ አቅርበዋል። የታጋቾች አስክሬን የሚመለስበት ጊዜ መዘግየቱ እስራኤልን ያስቆጣ ሲሆን ወደ ጋዛ የሚያስገባውና በግብጽና በደቡባዊ ጋዛ መካከል ያለው የራፋ መንገድ ረቡዕ ዕለት ተዘግቷል። በዚህም የተደረሰው ስምምነት ላይዘልቅ ይችላል በሚል የጋዛ ነዋሪዎች ፍጆታቸውን ያከማቹ ሲሆን የምግብ ዋጋም ኑሯል ነው የተባለው። ፍሌቸር በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሐማስ የሁሉንም የሞቱ ታጋቾች አስክሬን ለመመለስ ጥረት ማድረግ አለበት ብለዋል። እስራኤልም እንደተስማማችሁ በሳምንት ውስጥ እርዳታ የጫኑ በሺዎች በሚቆጠሩ ተሽከርካሪዎች ወደ ጋዛ እንዲገቡ መፍቀድ እንዳለባትም ገልጸዋል። ሐማስ በበኩሉ ረቡዕ ዕለት የተጨማሪ 2 ታጋቾችን አስክሬን ማስረከቡን ገልጾ ነገር ግን የሌሎችን አስክሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉኛል ብሏል። የቡድኑ ወታደራዊ ክንፍ ባወጣው መግለጫ ላይ ለሰላም ስምምነቱ ቁርጠኛ መሆኑን አስታውቆ እስካሁን ማስረከብ የቻለው የታጋቾች አስክሬን ሊደረስባቸው የቻላቸውን ብቻ መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ለስምምነቱ ተገዢ ካልሆነ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ ልትቀጥል ትችላለች ብለዋል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በበኩሉ በቀይ መስቀል በኩል የታጋቾችን አስክሬን መቀበሉን ገልጾ ማንነታቸውን የመለየት ስራ ይቀራል ብሏል። ከአባይ ቴሌቪዥን ስትከታተሉት የነበረው የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን